በስመ አብ አታ አራት ልደውልላት ሷናት ያ ተደሞ ሽታው ደግሞ ወጅ ካንቺ ሌላ ዘተ ሌላ መሰለሽ እስከ ዝግበር ምን አለበት ብትረጋጋ ትንሽ 7 ሰዓት ወለ 8 ሰዓት አንተ ለባ ሰልከሽ ንጆ ነው ሰልከሽ ሰላም የተወዳችሁ ተመልካቾች ዛሬም እንደተለመደው ፈታዘና የምትልባቸው ቪዲዮዎች ሰብሰብ አድርጌላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን ብቻ ነው። ቪዲዮውን ስትጀምሩ ደግሞ ላይክ አድርጉት። እናንተ ላይክ ስታደርጉት በጣም ለብዙ ድረስ ያግዘኛል። ይህ ቃል በቃ ፖድካስት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። እና ኮንቴነሮቹ ገቡ። አቺ ምን ሆነ ነው? ቡናውም ተጭኗል፣ ወርቁም ተጭኗል። ወዳጄ ባለሀብቶች ወጣቶች ማከፋፈል ነው። አሁን ባይሆን እንሂድና ወጣት ባለሀብቶች ይላል ጥባችን አንበላም። እኔ ራሱ ረቦኛል። ደርጠና እንደምትበሉት ሻይ ቤት ሄደን ቆቆር በሻይ ቆቆራችን ብቻ ዛሬ ያጅባት ሼቪንግ ነው ለሼቪንግ ላይፍ እናሳልፋታ የቆቆሩማ አረ እናንተ ትለያላችሁ። ጀለንጎ ትርክከት ጠናሻ አንተ ከኔ ሰደብከኝ ሰደብከኝ የማልጅ እንደው አታቀንም ምንድን እሺ ምን እንደማላመጣም አሳያለሁ የማልጅ እንደው አታቀም አንተ ዴባ ጸጉሯን እኮ ለቀለችው። ሰላቢ አባትሽም ምንም አያመጡም ማንንም አልሰማም። A few moments later እሺ ወይኔ አንተ ትልቅ ሰው አለ በስመ አብ አታ አራት ልደውልላት ወይኔ ሽታው ደግሞ ድግም ፈስ በፈስ አስደረገችው። የት ሄዶ ነው እስካሁን የማይመጣው? እናታችሁ ሁሉ ሰዓት ይገትረኛል። ምን አይነት ሰው ነው እናታችሁ? ሌባ አቤት ወይኔ አንተ ለባ ወይኔ ሰልከሽ ንጆ ነው ሰልከሽ የታባቱ ሌባ አንቺ ወይ ጊዜው እንደተበላሽው በጠራራ ስጠላ በደንብ ያሻንቺ ሌላ ነገር እንዳይወስድብሽ በደንብ ከሳለው ነው ከሳለው ሌባ ወይኔ በጠራራ እስኪ አንተ እግዚአብሔር ይስጥ ነው ታተረፍኩኝ ሁሉ ያልኩሽ ምን እግዚአብሔር ይስጥ ነው ታላላከተናተ ወይ ጉድ አለማወቅሽ ጠቀመሽ። ምንድነው እናንተ ሁሌ እዚህ ቤት መጣላት አይሰለቻችሁም እንዴ? ሄይ አባትየው እስቲ ቆይ መጀመሪያ ማን ነው የመጣው? እሱ ነው የመጣው። እንዴት ነው የመጣሽ? እንደዚህ ወይኔ ደስ ይላል። እስቲ አንተስ እንዴት ነው የመጣው? አረ እንዴት መጣ? ከዛ አንቺስ? ሰውዬማ ላስገልጠኝ ነው። እንደውም በጫማ ነው የመጣው። እንዴት ነው የመጣሽ? ወይኔ አሁን በትክክል ነው ያሳየሽው። ጎበዝ ታውቁ ውሳሜ አዲስ ፍቅረኛዬ ነው ማለት ምን እያልሽ ነው? ከአሜሪካ ነው የመጣው። ያሁኑ ደግሞ እንጋባለን። ኧረ ተይ ያሁኑ ትጋባላችሁ ከቀብርሽ ጋር አይጋጭብሽም? ኤክስኪውዝ ሚ አንቺ ራስሽ ኤክስኪውዝ ትቀልጃለሽ እንዴ? ያለ የሌለ ብሬን ካስተፋሽ በኋላ ይሄን የሚያክል ዞን ላገባ ነው ትኛለሽ እንዴ? ምን ለማለት ፈልገህ ነው? ምን ልትሆን ነው? እና ይሄን የሚያክል ሰው እንደዚህ ዞን ካልተባልክ ምን ልትባል? እስቲ ቦርጭን ተመልከተው። ለመውለድ የደረሰሽ ነፍሰ ጡር ሴት ራስ ሆዷ እንደዚህ ነበር። ያንተ የስንት ወር ቢሆን አንቺ ዝምት ያለሽ እንዴ ቀድሞሽ ሲያረግዝ? ለማንኛውም ያጥሮፍ አትስማሽ። ምን ለማለት ፈልገህ ነው? ወይኔ እኔ የምላችሁ ሰውዬው ግን አልተጎዳብኝም። በእናትህ አልጎዳሁትም። ኧረ አንተ ዝም በል በእናትህ። ተጎድተህ ምን ታወራለህ እንዴ? የምሬን እኮ ነው እንዴ ባይኔ እኮ ነው ውጤን የመታሁት። አንተ በእናትህ ዝም ብለህ ሄድ። በእናትህ አንተ ትቀልዳለህ። ልቤንም አጥንቴንም ሰበሩት። ወይኔ ባትሳፈጥ ይሻልህ ነበር። በአንድ ቦክስ ዘረር አይደል? ምንድነው? እኔ ፍቅር ራስ ምታት አሞኛል። ራሱ የመጣ ነው። ጸጉሩ ያመመ ነው። ራስ ምታት እያመመኝ ነው። ጸጉሩ ጭንቅልቱ ነው። ጭንቅላቴ እና ቤት ላይ ያለው መድኃኒቱን ውጪ። መድኃኒቱን ውጪ አላለም።
ኤክስኪውዝ ሞ ማን ልበል? ማን ስለሆንክ ነው አንተን የምትነካኝ? ማን ስለሆንክ ነው የሰረዘርክበት ትከሻ የማን ትከሻ እንደሆነ ታውቃለህ? እሺ ታውቃለህ ወይ? የማንም ልጅ ቦክሰኛ ነሽ እንዴ? እቀም ማን እንደሆንክ ታውቃለህ? ጸኮሬ የምትችል እበለጥጣለሁ ይስማማኛል። ምንድን ነው? እሺ ምን እየሰራች ነው? በስተመጨረሻም ጥሎሽ ወራች። አሪፍ አድርገሻል። ከሳሽ አቤት። 7 ዶሮ ሰርቀዋል የሚባል እውነት ነው? ክቡር ዳኛ እኔ የሰረቁ እናቲትን ነው። 6ቱ ልጆቿ ናቸው ተከትለዋት የመጡ። ስለዚህ አንዴ ብቻ ነው የሰረከው ማለት ነው። አንተ ራሱ ምን ሆነህ ነው? እናትህ ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤ ሰረቅ 09 እሺ፣ ሁለተኛ ሌላ ሌባ። እሺ የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለኩኝ ነበር እንዴ? ምንድነው? ቆይ ሌላም አለኝ። ቆይ በምሽ እንደዚህ ምን ታረጋለህ? ጨረቃ ሰማያል እንደ ቤቷ የረዝነክ እሮ ከዚህ ሁሉ ሩጫ ስልክን ሰጠህ ብትገላገል ይሻለ ነበር። ላለመታየት ነው እንደዚህ አድርገው የሚበሉት። የማትገመተው አንተ ነህ ሲስተርን ያስረገዝካት? አዎ ምንድን ነው ትገረገረኛለህ እንዴ? አንተ ነው ያስረገዝካት? አዎ እኔ ያስረገዝኩት። ምን ፈልገሽ ነው? እየተሳፈጥከኝ ነው? አላቅሽማ። እሺ ላውጣው እንዴ ብራዘር? አራት ወጪ በፍቅር ለቀኝ። ኧረ እማማ በፍቅር ይሻለናል። በፍቅር ወንድ ልጅ ተገላግላለች አለች። የማትገመት ሰው ሁን ማለት አሁን ነው። የለ ቺፕስ እየበላሽ ነው እንዴ? እስቲ ትንሽ ያቅምሽ ጥንጥዬ ቺፕስ ቺፕስ እኮ ለልጆች ነው። ለኛ ለልጆች እኮ ቺፕስ እኮ አይባል። ኢላ እህል አይወረወርም። ስንቴ ልናገር እኔ እኛ ሀብታም ስለሆነ ነው። እኛ ሀብታም ስለሆነ ይርቃልሽ ወረወርክ። ወዴት ነው? ወፋ ወሰደችው። ወፋ አሞራ ብትሰጠው ምን ችግር አለው? አንተ ስልኬን ጌታ ምትነው አስጠራኝ። ኧረ እኔ ለመተዋወቅ እኮ ጌታ መጣው ስልኬን እንዴ? ጌታ መጣው ንገረኝ እንጂ። ምን ሆነሽ ነው አንቺ እንዴ? ለመመርመር ነው እንዴ መጣሽው? በቃ ስልክሽ ከየትም ይምጣ ከየትም መተዋወቅ ነው ዋናው ዓላማው። ምንድነው መተዋወቅ ነው አይደል? ሪሌሽንሺፕ ለመጀመር ነው። ትክክል። ዝም ብለሽ ብትተዋወቅ ይችላል። ጀምሪያለሽ እንደዚህ ትልቅ እኮ ነሽ አንቺ። አሁን እኮ ቢያረግልሽ እኮ አግብቶ መውለድ እርምሽ ነው። ምን ተተረውስከኝ አንቺ? በቃ ተመቸሽኝ፣ ስልክሽን ፈልጌ ያገኘሁት። በቃ ከየት አመጣው ስልኬ? ምን ከተመቸሽ እዚህ በቃ አረጋጋው። በቃ አንተ ተረጋጋ። ከተመቸሽ ደግሞ እኔ አክብሬ ነው ስልክሽን ፈልጌ ያገኘሁት። በቃ እንደዚህ እስልሽ በመጨረሻ መግባባታችሁ አሪፍ ነው። እኔ የምልህ ቡሼ አትስመኝም ወይ? ኧረ ወይ እኮ ታሪኬት ነው በእናትህ አትስመኝም ወይ? ነው ኧረ የቱ አትስመኝም ወይ? ወይኔ ጨንቆታል። አይ ልጨፍን ጨፍን። እሺ ኧረ ጨንቆታል። አትስመኝም ወይ? ስም ጥሏት አራውጣም መሰላችሁ ሲገርም። አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ ሄሎ፣ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው?
ግባለት ስለሚቻል ምንድነው ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃው ማሱ ነበረ፣ ስለዚህ እናቃጥለው። ቤት ውስጥ የነካውን ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ አንድ ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ ማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደል? አንተ በቅት ማትራባቱ ላይ ከየትም ነግሬሽ ነበር ደግሞ እናስወርደው ብዬ። በዚህ ልክ የጠሉ ምን አድርጋቸው ነው እባክህ? እኔ የምልህ ቡሼ፣ እኔን ነው የምትፈልገው እሷ ነው? እንቅጭ ተናገር። አንተም ያው ናአይ ከያው እኔ ብቻ ከያነኝ። አንተ ቆይ ለምንድን ነው ግልጽ የማትነግረን? እኮ እኔ እሷ አይደለም የሚገርም። አረ አማርኛ ተቦለ አንዳችንን በራናል እንዴ? ሁለታችንን ምረጥ። ናአይ ከእንተ ኪሳራ ሁለት ኪሳራ እንዴ! ጭራሽ ሁለት ኪሳራ ብሎ ተስፋ አላስቆረጣቸው እንዴ! ሰርፕራይዝ መኪና ሰጣት እኮ ማለት ነው። ሀብታም ነው። አንተ አጎቷ ነው። ሀብታም ነው። በጣም ሀብታም ነው። አንተ ታመጣለህ። እኔ 5 ብር ቸኮሌት አንተ በጣም ውድ የገዛው። የኔ ፍቅር ታገቢኛለሽ እንዴ? አጎቷ ነው አከኝ ልከይ በተሰሩላት። እሺ አትለው። በጣም ነው የምትወደኝ አንተ። እሺ አትለው። እናዚዝ እሺ አዝናለሁ። ታገቢኛለሽ? እሺ አጋ ወይኔ እሺ አለችው። መኪና ሰጥቶ ሚስቱን ቀማው። ወይማ አረ ምንድነው? እንዴ አደባባይ ላይ እሺ ነኝ በጭ ምንድነው? ላጫ አታውቅም እንዴ? እዚህ ጋር አላውቅም ነገር አለ። እዚህ ጋር አራግፎ ነው ያልኩት። እበት እኔ አሰረኩ አጣው። እሺ ይኸው ወይኔ ሊበላ ነበር ተበላ። እኔ በቃ መለየት እፈልጋለሁ። አልፈልግም ከዚህ በኋላ 30 የኔ እናት 30 እኮ አልቦሻል እኮ። ይኸውልሽ ከዚህ በኋላ ንግርሽ ወድቄ እኮ አይደለም መጠራሽ፣ እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ። ይኸውልሽ አንዴ አባትሽ መጣ ቤቴ ኮኮኮኮ ምናምን ክፍት ሳርግ እግሬ ወድቆ እኮ ነው። የኔ ጌታ እባክህ የሴት ሽማግሌም ቢሆን ልከውሰድልኝ ልጄን። አንድ ሴት ሽማግሌ ላይ ተሰማኝ፣ አሳዘነኝ እውነት። እናትሽ መጡ በነጋቱ ኮኮኮኮ ምናምን ድጋ እግሬ ወድቆ እኮ ነው። የኔ ጌታ ድጋሚ የኔ ጌታ እባክህን 30 ያልፋትም የምትወሰድልኝ ውሽማ አድርጋታለሁ። ውሽማ አድርጋት። እኔ ደግሞ ለውሽማ ማትበቃም ስል ሹገርም ብቻ ትሁን ገንዘቡ ከኛ ነው አሉኝ። አሳዘነኝ ተሰማኝ። ይኸውልሽ 30 አልፎሻል እኮ ይነት ጥዬ ምናምን ሄዳለሁ ማለት ነው። የለሽም እኮ ከፈለኩኝ ማለት ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ እሆናለሁ። ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ እሆናለሁ እኮ ስልጣን እኔ ነው። እንደውም አልፈልግሽም የኔ ፍቅር በቃ እሺ የኔ ፍቅር ጭራሽ መለመን ጀመረች። ሄዳለሁ ብላ ስትገለገል የነበረችው ምንድነው? ምን ጠፍተሽ? ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንቺ ምንድነው? ይሄማ ወንዶ አያትሽ ነው እንጂ መቼስ የኔ ነው አትይኝ ማለት ምንድነው እንዴ? ምንድነው? የቤተሰብ ጸብ ምናምን ነበረባችሁ እንዴ? ማን ያነሳሽ ይሄ ነው እንዴ? የፋይዳ ፎቶ እኮ የሁሉም አያምርም፣ ግን ያንቺ ከፋ። ምንድነው? ይሄማ በቀል ነው በቀል ነው። ይሄ ዝቶ ነበር በልጇቸው አገኛቸዋለሁ ምናምን ብሎ የናሽናል አይዲ ፎቶ የሁላችንም ነው። ዛሬ ሰኞ ነው። ቡና የማቆም ዘመቻዬ ከአሁኗ ደቂቃ ጀምሮ ይጀምራል ማለት ነው። አብራችሁኝ ነው። እስከዛው ድረስ አቋሜን ተመልከቱኝ እስቲ። እንግዲህ ቡና የማቆም ዘመቻችን አብረን እንቀጥላለን። ከኔ ጋር ሁኑ። ኦኬ። እስኪ ጭራሽ እስከ ጅበና ይዘሽዋል። ምንድነው? ጭራሽ እስከ ጅበና ተሸክመሽው አረፍሽ። የኔ ፍቅር ግን ወይ ከዛ በፊት አንድ ጥያቄ ልጠይቅህ። በዚህ ሰዓት እሺ ጠይቂ። ምንድነው? አይኔ ውስጥ ምን ይታያል? አይንሽ ውስጥ ፍቅር ነው። አይንሽ ፍቅር ትዳር መስርተን አንድ ላይ ይታየኛል። ልጆች 3 ልጆች ይታዩኛል። 3 ልጆች እንውለዳ ገብተን
ስጭኛለሽ? ንግባ። አንቺ ርቦሽ ለምን በላሽኝ እኮ የኔ ፍቅር ግን ወይ አይኔ ውስጥ ምን ታያለህ? እቺ ጉዳይ አይኔ እስቲ ነይ እንዴ! አው አይናት ምን አትታጠቢ? ረግማታ ሁለተኛ ጠቅሚ እንዳለሽ የኔ ፍቅር ግማታ የልብ ከደረሰ በኋላ ነው እንደዚህ ብትረው። አሬው በእናትህ ሚስት የገዛችልኝን ሰዓት እስኪ አተያበደ ነው። በጣም ነው የሚያምረው። ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ። እንዴ ከየት አመጣች ሁሉ ብር? አሬውን ያበደ ሳይዳ ስል ጀምራለች። እንደውም ይሄ አስፋልት ዳር ቆሙ፣ ከዛ መኪና መጥቶ ይዟቸው የሚሄድ ነገር አለ። ከዛ በኋላ መኪና ይወርዳቸዋል። ከዛ ደግሞ ሌላ መኪና ይዟቸው ይሄዳል። እንዲህ ያለ ብቻ ሌሊቱን ምናምን ነው የምትሰራው። በቃ ያበደ ሳይዳ ስል ጀምራለች። ወይኔ ወይ አውቃለሁ አይደል ምን እንደምትሰራ አውቃለሁ፣ ግን ሰዓቱ አያምርም። በጣም ቆንጆ ነው። ሀሳቡን የተረዳችሁ ብቻ ኮሜንት ላይ በቃ ጣጣ ሳይበዛ ሳይንዛዛ ልጆትን ለልጃችን ስጦሮ ልዘጋሽ ምንድነው ነው? እስቲ በፊት አረፍ በሉ። ስታይል በያ ማለት ጋሽ ምን እሺ ታዩኛላችሁ? ተቀመጡ። ወይኔ የመጣንበትን ዓላማ ሳንፈጽም አንቀመጥም። ምን አባታችሁ ታሽቋልጣላችሁ? ምድረ ሽማግሌ አሁን እንኳን አትቀመጡም እንዴ? በኋላ በባስ ቆማችሁ የብብሽታ እየጠገባችሁ የምትሄዱት? ኧረ ተው ተው፣ ጓደኛስ ምን ይላል ባልተነስ። አይ የመጣንበትን ጉዳይማ ሳንፈጽም በፍጹም አንቀመጥም። በጀ ለመሆኑ ልጁ ንብረት አለው እንዴ? አስተማማኝና ዘላቂ ለሁሉም የሚተርፍ ንብረት አለው። አይገርሙትም? ሰፋ ይበሉ። የአየር ንብረት ነው። ልትቀልዱ ነው እንዴ የመጣችሁት? ለሽምግልና ነው የመጣነው አልነው እኮ። ምን መስማት ይሰናችሁ ናቸው እንዴ? ነው የተደገሰ ትልቅ ሰው ነው። በምንድን ነው የሚተዳደረው እኮ ነው ያልኩህ። በጎዳና ነው የሚተዳደረው። ተው ልጅ ምንም ሳይኖረው ነው እንዴ ልጅን ለመውሰድ ሽምግልና የላከው? እንዴ ስለሌለው እኮ ነው የመጣነው። ቢኖረው ምን አስመጣን? የሀብታም ልጅ ናት አላል? ዲቦቹ ላውጡ ከዚህ ምን ይመስላል? ምን እንደውነ የሀብታም ልጅ ናት አልተባለችም አላለም። ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ስትታጠቡ መቀጠል ትችላላችሁ? እሺ የሚገርም ነው። እውነት ቢሆን ጥሩ ነበር። እውነት ቢሆን የእውነት ቢሆን ጥንብት ብዬ ሀብታም ነበር የምንሆነው። በደንብ የናጠጠ ነበር የምንሆነው። እንዴ ዘከር እኔ ባልተተማመንብሃለሁ። አሁን ባለው ወቅት ያቋም እራሱ እኮ 6 ሚሊዮን ምን አንተ አሸንፋለሁ። አንቺ ደግሞ አረግሽ እኔ ነኝ የማያርመኝ ለነገሩ። ምንድን ነው እውነታውን ነው ያወራሁት፣ ውሸት አልፈጠርኩም። እንዴ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤተሰብ እንዴት ነሽ? ሰላም ነው? እንዴት ነው አሰብሽበት? አይ ገና እያሰብኩበት ነው። ትንሽ ጊዜ ስጠኝ። እንዴ አንቺ የሁላ ጊዜም እኮ የታገስኩሽ እኮ አንቺ ክብር ስላለኝና ስለምወድሽ ነው እንጂ እኮ ሴት ባገሩ ጠፍቶ አይደለም። እንዴ ያስብበት እያልሽ ከሌላ ወንድ ጋር የተልከሰከሽ ቢሆንስ እኔ በምን አውቃለሁ? ወይኔ ኧረ ተው ተረጋጋ። ያስብበት በተገናኘን ቁጥር ውረጅ። ከአንቺ ሌላ ሴት የሌለ መሰለሽ? እስከ ዝጊበር ምን አለበት ብትረጋጋ ትንሽ። እንዴት ነሽ? ሰላም ነው? አይ ምን ነገር የለውም። ይግቡ። ማይ እንዴት ነሽ? እንዴ ነው እሺ። አንቺ ያምሻል እኔ ጋር ሌላ ወንድ አታወሪ አላልኩሽም እንዴ? ምን ሆነሽ ነው? እኔ እንደ በዝራት ወንሽብኝ የቤት ስራ ብዬ መለቅሽ እንዳይበዛሽ አታሞራስ እጃ መናፈሻ እንትን ነው ማረግብሽ። አበሳጭ። እሺ ምን አድርግ ነው የምትለኝ? አትንተባተብ። በቃ እሷ ጋር ስትሄድ የልብህን አውጥተህ መናገር እኮ ወይ ልብህን። እኔ እኮ ችግሬ እኮ ካፌ እኮ ነው ሄጄ ልነግራት ስል ትረዳለች። ሁሉ አንድ ነገር ነው የምታደርገው። ልብህን ማዳመጥ፣ ለእሷ መናገር። ልብ ማዳመጥ፣ ለእሷ መናገር ፍልህ አይከብድህም። በጣም ቀላል ነው። ሂድ ነጽዬ እንትን ያማን ሰውዬ ልብህን አዳምጥ፣ ራስህን አዳምጥና ንገራት። እያዳመጠ ነው ልቡን። ነጽ ዱዱ ያማን ሰውዬ የሕክምና ባለሙያ ሲጀነጅን የደህና ነው። እቺ ልጅ ሱቅ ልቀት የምደውልበት ቦታ ላይ ያልኳት። ወይኔ ጉዴ፣ ወይኔ ጉዴ። አንቺ ስንት ቦታ ደውላለሁ እያልኩሽ አይደለም ጠፍቷል ታውቃለህ እንዴ? እናትሽ ሁለተኛ ለከሽምሽ ከዚህ ኧረ እባክህ በሄድኩልህ ነው እንዴ? ደግሞ ምን ነው የማይመስል ነው። በዛ ላይ የማይሰራ ካርድ ነው ገዝተሽ የመጣሽው። ይሰራል እባክህ። ተሳስተህ ነው የሚሆነው ማለት ምንድን ነው መሳሳቱ? ተመልከች እስቲ። ይኸው እሺ
ይሄ ሰራም የማይሰራ ካርድ ነው የሚሆነው። 8 በል እኔ ልንገርክ። ካርድ ነው ቴሌት ጋብኝና ይኸውልሽ ስንት ቦታ ደውላለሁ እያልኩሽ አዊ በእውነት ሞክሬ ነው የገዛሁት። ሞክሬ ነይ ሞክሬ ነው የገዛሁት ብለው ወረ የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር። ፈታ ዘና እንዳላችሁበት እንግዲህ ተስፋ አድርጋለሁ። በቀጣይ በአዲስ ቪዲዮ ተመልሼ እስከመጣ ድረስ ሰላም ሁኑልኝ። ይመቻችሁ።